ዛሬ የእግዚአብሔርን ሕግ አንርሳ በሚል ርዕስ የእግዚአብሔርን ቃል አብረን እንመረምር። ዛሬ በዓለም ላይ ብዙ አብያተ ክርስቲያናት ቢኖሩም የእግዚአብሔርን ሕግ ረስተዋል። ለሁሉም ሰዎችም ተመሳሳይ ነው። ይሁን እንጂ ከ8 ቢሊዮን የዚች ምድር ሰዎች መካከል የእግዚአብሔርን ሕግ ያልረሱ ነገር ግን በልባቸው የሚያከብሩ ሰዎችም አሉ። እግዚአብሔር እነዚህን ሰዎች የገዛ ወገኖቹ አድርጎ ይጠራቸዋል፣ ይመራቸዋል፣ እንዲሁም ርስትን እንደሚሰጣቸው ቃል ገብተዋል። እነርሱም የዘላለም መንግሥተ ሰማይ በረከት፣ የዘላለም ሕይወት በረከት እና በየቀኑ የሚበቅል አዲስ ደስታ በረከት ናቸው። ዛሬ በሆሴዕ ምዕራፍ 4 በኩል ነቢዩ ሆሴዕ የእግዚአብሔርን ሕግ በረሱት ላይ የሰጠውን ተግሣጽ እንመርምር። ፈጽሞ ልንረሳው የማይገባንን ሕግ። ወደ ሆሴዕ መጽሐፍ ምዕራፍ 4 ቁጥር 6 እንመለስ። ሕዝቤ ዕውቀት ከማጣቱ የተነሣ ጠፍቷል። ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቋችሁ። ምንድነው ያርጋችሁት? የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ። ካህናት በበዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውንም በውርደት ለወጧል። የሕዝቤ ኃጢአት ለመብል ሆኖላቸዋል፣ ርኩሰታቸውንም እጅግ ወደዱ። ካህናትም ከሕዝቡ የተለዩ አይደሉም። ሁሉንም እንደ መንገዳቸው እቀጣቸዋለሁ፣ እንደ ሥራቸውም እከፍላቸዋለሁ። ይበላሉ ግን አይጠግቡም፣ ያመነዝራሉ ግን አይበዙም። እግዚአብሔር በመተው የእግዚአብሔር ሕዝብ በአንድ ወቅት የእግዚአብሔርን ፈቃድ አክብሮ ትምህርቶቹን፣ ሕጎቹን፣ ድንጋጌዎቹንና ደንቦቹን ይከተል ነበር። ነገር ግን የእግዚአብሔርን ሕግ ሲረሱ በመጨረሻ እግዚአብሔርን መከተል አቆሙ። በሌላ አነጋገር ሆሴዕ ምዕራፍ 4 ወደ ዘላለማዊው የመንግሥተ ሰማያት መንግሥት የመግባት ዕድልን ሁሉ እንዳጡ የሚያሳዝን እውነታ ያሳያል። ዛሬ በ8 ቢሊዮን ነፍሳት ተከበናል። ነገር ግን አብዛኛዎቹ የእግዚአብሔርን ሕግ ሙሉ በሙሉ ረስተው ሕይወታቸውን ይኖራሉ። በዚህ ምክንያት ክርስቶስ በዳግም ምጽአቱ ወደዚህ ምድር ሲመጣ ልክ እንደ መጀመሪያው ምጽአቱ ከጽዮን ተራራ የሰበከው የመጀመሪያው ነገር ምን ነበር? ሕጉ ከጽዮን እንደታወጀ ተጽፏል። የእግዚአብሔርን ሕግ ማስታወስ አለብን። የእግዚአብሔር ሕግ ፈጽሞ ልንረሳው የማይገባን ሕግ ነው አይደል? አሁን ወደ ዘዳግም ምዕራፍ 8 እንመለስ። በብሔራዊ በዓላት ወቅት ብዙ ጊዜ እርስ በርሳችን ብዙ በረከቶችን እንመኛለን። እነዚህን በረከቶች በእውነት ለመቀበል ከፈለግን የእግዚአብሔርን ድንጋጌዎች፣ ሕጎችና ትእዛዛት በትጋት የመታዘዝ ሕይወት ሁልጊዜም በረከት እንደሚያስከትል መረዳት አለብን። ዘዳግም ምዕራፍ 8 ቁጥር 11 በዛሬይቱ ዕለት የምሰጥህን ትእዛዙን ሕጉንና ሥርዓቱን ባለመጠበቅ አምላክህን እግዚአብሔርን እንዳትረሳው ተጠንቀቅ። ይህ ማለት ትእዛዛቱን፣ ሕጎቹንና ሥርዓቶቹን ባለመጠበቅ እግዚአብሔርን እንዳንረሳ መጠንቀቅ አለብን ማለት አይደለምን? አለዚያ በልተህ ስትጠግብና ጥሩ ቤቶችን ሰርተህ መኖር ስትጀምር፣ ደግሞም የከብት የበግ እና የፍየል መንጋ ሲበዛ፣ ብርህና ወርቅህ ሲበረክት፣ ያለህም ሁሉ በላይ እየጨመረ ሲሄድ ልብህ ይታበይና ከባርነት ምድር ከግብፅ ያወጣህን አምላክን እግዚአብሔርን ትረሳለህ። በዚያ ጭልጥ ባለና አስፈሪ ምድረ በዳ፣ በዚያ በሚያስጠማና ውሃ በማይገኝበት ደረቅ መሬት፣ መርዘኛ እባብና ጊንጥ ባለበት ምድረ በዳ መራህ፣ ከጽኑ ዓለትም ውሃ አፈለቀልህ። በመጨረሻ መልካም እንዲሆንልህ አንተን ትሑት ለማድረግና ለመፈተን አባቶችህ ፈጽሞ የማያውቁትን መና በምድረ በዳ መገበህ።
እዚህም ላይ የእግዚአብሔርን ትእዛዛት ሕጎችና ሥርዓቶች እንዳትረሱ ተጠንቀቁ የሚለውን ትእዛዝ እናያለን። ስለዚህ በእግዚአብሔር ድንጋጌዎች፣ ሕጎችና ደንቦች ውስጥ አትርሳቸው የሚለውን ምክር በተከታታይ እናገኛለን። ወደ ዘጸአት ምዕራፍ 20 እንመለስ። ዘጸአት ምዕራፍ 28 ቁጥር 8ን ስንመለከት በሰንበት ቀን ምን እንድናደርግ ተነግሮናል? እንድናስታውሰው ተነግሮናል። አስታውስ የሚለውን ትእዛዝ ለመግለጽ ሌላኛው መንገድ ምንድን ነው? አትርሳ፣ የሰንበትን ቀን ቅዱስ አድርገህ አክብረው። እግዚአብሔር በሰማይ ኃጢአት የሠሩና ወደ ምድር የተጣሉ መላእክት ወደ መንግሥተ ሰማያት የሚመለሱበት ብቸኛው መንገድ የእግዚአብሔርን ድንጋጌዎች፣ ሕጎችና ሥርዓቶች በትክክል በመጠበቅ መሆኑን ያስተምራል። ሁላችንም በቅዱስ ትእዛዛቱ ውስጥ በዚያ ሕግ ውስጥ እንድንኖር ይፈልጋል። እንደ ሰው የወደፊቱን ሙሉ በሙሉ መተነበይ አንችልም። ከአሁን በኋላ 1 ደቂቃ ወይም ከዚያ በኋላ 1 ሰከንድ እንኳን ምን እንደሚሆን ማስተዋል ባለመቻላችን ሕይወታችንን እንኖራለን። የሰው ልጅ ሕልውና ተፈጥሮም እንደዚህ ነው። ይሁን እንጂ መጨረሻውን ከመጀመሪያው የሚያየው እግዚአብሔር በሰማይ የሠራነውን ኃጢአት ሁሉ ለማስተስረይና ወደ ዘላለማዊ የመንግሥተ ሰማያት ለመምራት በምድር ላይ ከእኛ ጋር ቃል ኪዳን ገባ። እሱ የመሠረተው ቃል ኪዳን ምንድን ነው? ሕጉ ነው። በብሉይ ኪዳን የሙሴ ሕግ ነበር፣ በአዲስ ኪዳን ደግሞ የክርስቶስ ሕግ ነው። በሌላ አነጋገር እግዚአብሔር የአዲሱ ኪዳን ሕግ ለእኛ በማቋቋም ስፍር ቁጥር በሌላቸው በረከቶች እንደምንሞላ ቃል ገብቶልናል። በእርግጥም ብዙ ጊዜ እርስ በርሳችን የተትረፈረፈ በረከትን እንመኛለን። ከዘላለማዊ ሲኦል ወደ ዘላለማዊው መንግሥተ ሰማይ ጎዳናችንን ስለለወጡልንና የወደፊት ዕጣ ፈንታችንን ስለለወጡልን ለሰማይ አባታችንና እናታችን ዘላለማዊ ምስጋና፣ ክብርና ውዳሴ ማቅረብ አለብን። ለዚህም ነው በዘዳግም መጽሐፍ ውስጥ ልጆቻችሁን እግዚአብሔርን መፍራት አስተምሩ ተብሎ የተጻፈው። ልጆች እነዚህን ጥልቅ እውነቶች መረዳት ካልቻሉ ቢያንስ እግዚአብሔር እንዳዘዘው ሰንበትንና ፋሲካን ማክበር እንዳለብን በማስተማር መጀመር አለብን። ወደ ዘዳግም መጽሐፍ ምዕራፍ 6 ቁጥር 24 እንሸጋገር። ዘዳግም ምዕራፍ 6 ቁጥር 24 ዛሬ እንደሆነው ሁሉ ምንጊዜም መልካም እንዲሆንልንና በሕይወት እንድንኖር ይህን ሥርዓት ሁሉ እንድንፈጽም አምላካችንንም እግዚአብሔርን እንድንፈራ እግዚአብሔር አዘዘን። እግዚአብሔር እነዚህን ትእዛዛት ሁሉ እንድንጠብቅ ያዘዘን እግዚአብሔርን እንድንፈራ ለማድረግ ነው። እግዚአብሔርን እንድንፈራ ደግሞ በሌላ መንገድ መረዳት ይቻላል። ይህም እግዚአብሔርን እንድንወድ ነው። ኢየሱስ እግዚአብሔርን አምላካችሁን ውደዱ ሲል የተናገረው ቃል ራሱ ነው። ይህ የተደረገው እግዚአብሔርን በመወደድ ሁልጊዜ እንድንበለጽግ ነው ይባላል። ወደ ዘዳግም ምዕራፍ 28 እንመለስ። ይህ ምዕራፍ የእግዚአብሔርን ሕግ ስናስታውስ፣ ስንታዘዝና ስንጠብቅ ጊዜና ቦታ ምንም ይሁን ምን ሁልጊዜ በረከቶች ውስጥ እንደምንኖር ያስተምረናል። ዘዳግም ምዕራፍ 28 ቁጥር 1 ለአምላክህ ለእግዚአብሔር በፍጹም ብትታዘዝና እኔ ዛሬ የምሰጥህን ትእዛዙን ሁሉ በጥንቃቄ ብትከተል አምላክህ እግዚአብሔር በምድር ላይ ከሚኖሩ አሕዛብ ሁሉ በላይ ከፍ ያደርግሃል። አምላክህን እግዚአብሔርን ብትታዘዝ እነዚህ በረከቶች ሁሉ ያንተ ይሆናሉ፣ አይለዩህም። በከተማ ትባረካለህ፣ በእርሻህም ትባረካለህ። የማኅፀንህ ፍሬ፣ የምድርህ አዝመራ፣ የእንስሳትህ ግልገሎች፣ የከብትህ ጥጃ፣ የበግ እና የፍየል ግልገሎችህም ይባረካሉ። እንቅብህና ቡሆ ዕቃህ ይባረካኑ። ስትገባ ትባረካለህ፣ ስትወጣም ትባረካለህ።
የእግዚአብሔርን ቃል የሚሉትን ሕጎች፣ ሥርዓቶችና ትእዛዛት በትጋት የምንታዘዝ ከሆነ በምድር ላይ ካሉት አሕዛብ ሁሉ በላይ ከፍ እንደሚያደርገን ቃል ገብቷል። ከዚህም በላይ ስንገባ በረከት እንድናገኝና ስንወጣም በረከት እንድናገኝ ቃል ገብቶልናል። ይሁን እንጂ እነሱን ባንታዘዝ ምን ይሆናል? ብዙ አስቸጋሪ ችግሮች መከሰታቸው የማይቀር እንደሆነ ተጽፏል። ዘዳግም ምዕራፍ 28 ቁጥር 15 ነገር ግን ለአምላክህ ለእግዚአብሔር ባትታዘዝ በዛሬዋ ዕለት የምሰጥህን ትእዛዙንና ሥርዓቱን ሁሉ በጥንቃቄ ባትከተላቸው በእናንተ ላይ የሚመጣውን እነዚህ ርግማኖች ሁሉ ይደርሱብሃል፣ ያጥለቅልቁሃልም። በከተማ ትረገማለህ፣ በእርሻም ትረገማለህ። የተስፋ ቃል የተገባላቸው በረከቶች ተቃራኒ መሆናቸው የማይቀር ነው። በሕይወታችን ውስጥ እንደዚህ አይነት አስቸጋሪ ችግሮች ሲያጋጥሙን ሁልጊዜም በዚህ ነጥብ ላይ ማሰላሰል አለብን። ወደ ኋላ መለስ ብለን ራሳችንን በአግባቡ ማክበር ያልቻልኩት የእግዚአብሔር ሕጎች፣ ድንጋጌዎች ወይም ትእዛዛት አካል አለ ብለን መጠየቅ አለብን። ወደ ዘዳግም ምዕራፍ 28 ቁጥር 45 እንከተል። እነዚህ ርግማኖች ሁሉ በአንተ ላይ ይመጣሉ፣ አምላክን እግዚአብሔርን ስላልታዘዝህና የሰጠህን ትእዛዝና ሥርዓት ስላልጠበቅህ እስክትጠፋ ድረስ ይከተሉሃል፣ ይወርዱብሃል። ለአንተና ለዘርህ ለዘላለም ምልክትና መገረም ይሆናሉ። ይህ እንደ ማስጠንቀቂያና ትምህርት ሆኖ ያገለግላል። የእግዚአብሔርን ዘላለማዊ ሥርዓቶችና ሕጎች መጠበቅ ስንሰሳት፣ ከእነዚህ ሥርዓቶች ስንርቅ፣ ስንዞር ወይም ስንረሳ እግዚአብሔር እንደዚህ አይነት ውጤቶች የማይቀሩ መሆናቸውን ያሳየናል። ይህ ደግሞ መንፈሳዊ መርህ ነው። በዓመቱ ውስጥ ብዙ ጊዜ እርስ በርሳችን በረከትን እንመኛለን እና ዘዳግም ምዕራፍ 28 እንዴት መቀበል እንዳለብን በትክክል ያስተምረናል። ሁልጊዜም በእግዚአብሔር አዲስ ኪዳን ውስጥ ባሉት ሕጎች፣ ሥርዓቶችና ሕጎች መሠረት እኑር። ይህን በማድረግ አዲሱን ኪዳን ያወጀውን እግዚአብሔርን ማክበርና ቅዱስ ፈቃዱን መከተልን ሁላችንም መማር አለብን። አሁን በኢሳይያስ ምዕራፍ 33 ቁጥር 20 ላይ ወደሚገኘው ቃል እንመለስ። 이사야 33장 20절의 말씀 보겠습니다. በዓላታችንን የምናከብርባትን ከተማ ጽዮንን ተመልከት። ሰላማዊ መኖሪያ፣ የማትነቀነቅ ድንኳን የሆነችውን፣ ካስማዋ የማይነቀል ከገመዷ አንዱ እንኳ የማይበጠሰውን ኢየሩሳሌምን ዓይኖችህ ያያሉ። እግዚአብሔር በዚያ ኃይላችን ይሆናል። ባለመቅዘፊያ ጀልባዎች እንደማያልፉባቸው፣ ታላላቅ መርከቦችም እንደማይሻገሯቸው ሰፋፊ ወንዞችና ጅረቶች ይሆንልናል። እግዚአብሔር ዳኛችን ነው። እግዚአብሔር ሕግ ሰጪያችን ነው። ለእኛ ምን አቋቋመ? እግዚአብሔር ለእኛ የአዲሱን ኪዳን ሕግ የመሠረተው እርሱ ነው። ይህ በሰው የተሠራ ሕግ አይደለም፣ ነገር ግን በእግዚአብሔር የተመሠረተ ሕግ ነው። እግዚአብሔር ሕግ ሰጪያችን ነው። እግዚአብሔር ንጉሣችን ነው፣ ሚያድነንም እርሱ ነውና። እግዚአብሔር የአዲሱን ኪዳን ሕግ አቋቋመና አወጀ። ቅዱሳት መጻሕፍት እንደሚነግሩን ይህንን በመጨረሻው ዘመን በጽዮን የሚፈጽመው እግዚአብሔር የነገሥታት ንጉሣችንና የጌቶች ጌታ ነው። እርሱም ይመራናልና ይገዛናል። ስለዚህ በዚህ በመጨረሻው ዘመን እግዚአብሔር እንደሚያድነን ቃል ገብቷል። አሁን ኢሳይያስ ምዕራፍ 51 ቁጥር 7ን በመመልከት ይህንን መዳን ለማን እንደሚሰጥ እንመልከት። ከኢሳይያስ ምዕራፍ 51 ቁጥር 7 ላይ እናንበብ። እናንተ ጽድቅን የምታውቁ በልባችሁ ምን ያኖሩ፣ ሕጌንም በልባችሁ ያኖራችሁ ሰዎች ስሙኝ።
ዛሬ ብዙ አብያተ ክርስቲያናት የእግዚአብሔርን ሕግ ሙሉ በሙሉ ረስተዋል። እሁድን ያከብራሉ፣ የገና በዓልን፣ የምስጋና በዓልን ወዘተ ያከብራሉ። በራሳቸው ፈቃድ በትንሣኤ ቀን እንቁላል የመብላትን ሥርዓት ይከተላሉና ስለ ኢስተር ጥንቸል ይሰብካሉ። አረማዊ አማልክትን ለማምለክ የሚያገለግሉት ደንቦችና ልማዶች በሙሉ ወደ ቤተ ክርስቲያን ገብተዋል። ታዲያ ብዙ ሰዎች የእግዚአብሔር የራሱ ድንጋጌዎች እንደሆኑ አድርገው የሚመለከቷቸው ለምንድን ነው? በመጨረሻም በልባቸው ውስጥ የሆነ ነገር ስለጎደል አይደለም? የእግዚአብሔርን ሕግ ሙሉ በሙሉ ረስተዋል። የእግዚአብሔር ሕግ ራሱ ከልባቸው ውስጥ የለም። ኢሳይያስ ምዕራፍ 51 ቁጥር 7ን እንመልከት። እናንተ ጽድቅን የምታውቁ ጽድቅ የሆነውን የሚያውቁት እነማን ናቸው? ሕጌንም በልባችሁ ያኖራችሁ ያ ሕጉ ነው። ሰዎች ስሙኝ፣ ሰዎች ሲዘብቱባችሁ አትፍሩ፣ ሲሰድቧችሁ አትደንግጡ። ብል እንደ ልብስ ይበላቸዋል፣ ትል እንደ በግ ጠጉር ይውታቸዋል። ጽድቄ ግን ለዘለዓለም ማዳኔም እስከ መቼ ነው ይቆያል ያለው። ከትውልድ እስከ ትውልድ ጸንታ ትኖራለች። በመጨረሻም የእግዚአብሔር ሕዝብ የእግዚአብሔር ሕግ ሊኖረው ይገባ። በአብ ዘመን ለዚያ ዘመን የሚስማማ ሕግ መኖር ነበረበት። በወልድ ዘመንም ቢሆን እግዚአብሔር ለዚያ ዘመን የሰጠው ሕግ መኖር አለበት አይደል? አዎ መኖር አለበት። እንግዲህ እግዚአብሔር ያወጣቸውን እነዚህን ሕጎች ሁሉ ለሚተው ሰዎች እግዚአብሔር በመጨረሻ ምን ብሎ ይጠራቸዋል? ለማወቅ ወደ ዳንኤል ምዕራፍ 9ን ክፈት። የእግዚአብሔርን ትእዛዛት፣ ሥርዓቶችና ሕጎች ፈጽሞ አንርሳ። የዳንኤል ምዕራፍ 9 ቁጥር 5ን ቃላትን መልከት። እነዚህ ቃላት የሚገኙት በዳንኤል ጸሎት መካከል ነው። እኛ ኃጢአት ሰርተናል፣ በድለናልም፣ ክፋትን አድርገናል፣ አምፀናልም፣ ከትእዛዝህና ከሕግህ ዘወር ብለናል። እግዚአብሔርን የሚረሱና በእርሱ ላይ የሚያምፁ ሁሉ ዘወትር ከትእዛዛቱና ከሕጎቹ ይርቃሉ። ዛሬ በዙሪያችን ያሉ ብዙ ሰዎች እሁድን ለማክበር የሰንበትን ቀን ደንብ ትተዋል። እንደገና ያሉ የሰዎችን ሕግ ለመከተል ፋሲካን የሚተው አሉ። በመጨረሻም መጽሐፍ ቅዱስ እንደዚህ ያሉትን ሰዎች ሁሉ እንዴት ይገልጻቸዋል? ስህተት አድርገዋል፣ ክፉዎች ናቸው ይላል። ኃጢአት እንደሰሩ እንደ አምጿል እንኳን ይናገራል። እንደነዚህ ያሉ ሰዎች ምን አይነት መገለጫዎችን ያሳያሉ? የእግዚአብሔርን ሕግና ሥርዓት በእርግጥ ትተው እንደሚረሱ ይናገራል። ከእግዚአብሔር ትምህርት ጋር የማይጣጣሙ ድርጊቶችን ይፈጽማሉ። ወደ ዳንኤል ምዕራፍ 9 ቁጥር 10 እንሸጋገር። እግዚአብሔር አምላካችንን አልታዘዝነውም፣ ደግሞም በአገልጋዮቹ በነቢያት በኩል የሰጠንን ሕግ አልጠበቅንም። ከትንሽ ጊዜ በፊት በኢሳይያስ ምዕራፍ 33 ላይ እንደተመለከትነው እግዚአብሔር ለእኛ ምን እንዳቋቋመልን ይናገራል። ሕጉን እንደ መሠረተ ይናገራል። ስፍር ቁጥር የሌላቸውን ሕጎችን ሁሉ ለእኛ የዘረጋልን እግዚአብሔር ነው። እርሱ በጽዮን የሚያድር አምላክ ነው። ዳንኤል ምዕራፍ 9 ቁጥር 10ን እንመልከት። እግዚአብሔር አምላካችንን አልታዘዝነውም፣ ደግሞም በአገልጋዮቹ በነቢያት በኩል የሰጠንን ሕግ አልጠበቅንም። ወደ ቁጥር 11 እንቃተል። መላው እስራኤል አንተን ባለመታዘዝ ሕግህን ተላልፏል፣ ዘወርም ብሏል። በአንተ ላይ ኃጢአትን ስለሠራን በእግዚአብሔር አገልጋይ በሙሴ ሕግ የተጻፈው መሐላና ርግማን ፈሰሰብን። ዳንኤል የሁኔታዎቹን አጠቃላይ ቅደም ተከተል ምክንያቶች አሰበ። እነሱም እስራኤል በባቢሎን ምርኮ መወሰዷን፣ የመንግሥቱ መጥፋት እና ሕዝቡ ወደ ግዞት መወሰዳቸው ናቸው። ለ70 ዓመታት የባቢሎንን ንጉሥ እንዲያገለግሉ ከተገደዱባቸው አሳዛኝ ምክንያቶች መካከል
በጣም አስፈላጊው ምክንያት በእግዚአብሔር ላይ ማመጻቸው ነው። 반역했기 때문이다. የአመጻቸው ማስረጃ የእግዚአብሔርን ሕጎችና ድንጋጌዎች ረስተውና ጥለው መሄዳቸው ነው። ሕዝቡ እግዚአብሔር በሰጣቸውን ሥርዓቶች፣ ድንጋጌዎችና ሕጎች መሠረት አልኖሩም። ዛሬም በዚህ የመንፈስ ቅዱስ ዘመን ተመሳሳይ ነገር አለ። 가정이면 가정, ቤተሰቦቻችንን፣ ቤተ ክርስቲያናችንን ወይም እኛን በግለሰብ ደረጃ የሚመለከት ቢሆን የእግዚአብሔርን ሥርዓቶች፣ ድንጋጌዎችና ሕጎች ሁልጊዜ የሚያከብሩና በታማኝነት በውስጣቸው የሚኖሩ የተባረኩ ናቸው። ዛሬ የጽዮን አባሎቻችን ከመላው ዓለም በአምልኮ ከእኛ ጋር እየተቀላቀሉ ነው። ሁላችንም ዛሬ ወደዚህ ቦታ የመጣነው በዚህ ዓመት ሙሉ የእግዚአብሔርን ሥርዓቶች፣ ድንጋጌዎችና ሕጎች በትክክልና በታማኝነት እንጠብቃለን የሚል ቁርጥ ውሳኔ ይዘን ነው። 내 율법이 있는 백성들아, 너희야 እግዚአብሔር እንዲህ ይላል፣ እናንተ ሕጌ በልባችሁ ያላችሁ በእውነት ሕዝቤ ናችሁ፣ እኔም አምላካችሁ እሆናለሁና እናንተም ሕዝቤ ትሆናላችሁ። ለዚህም ነው እግዚአብሔር ሕዝቡን እስከ መጨረሻው የሚወዳቸው ሚያፈቅራቸውና ሚያከብራቸው፣ ወደ ዘላለማዊው መንግሥተ ሰማይ እንደሚመራንና እንደሚገሰጽን ቃል ገብቷል። እርሱም እንዲህ ሲል አዘዘ፣ ስትገባ ትባረካለህ፣ ስትወጣም ትባረካለህ፣ ዕንቅብህና ቡሆ ዕቃህ ይባረካሉ። 내 집에 있는 우양이 복을 받고 በሕይወታችን ውስጥ ሁሉም ነገር የተባረከበት ወደፊት ከፊታችን ይገለጣል። 펼쳐지게 될 것이다 하고 하나님께서는 እግዚአብሔር ቃሉን ሙሉ በሙሉ ሰጥቶናል። እግዚአብሔር የሰጠንን ሕግ ፈጽሞ መርሳት የለብንም። 잊어버려서는 안 된단 말이죠. እርሱም እንዲህ በማለት ደጋግሞ እንዳንረሳቸው አሳሰበን። በእጅህ ላይ ምልክት አድርገህ እሰራቸው፣ በግንባርህም ላይ ይሁኑ። 하셨습니다. የሰንበት ቀን፣ ፋሲካ፣ የትንሣኤ ቀን እና የዳስ በዓል አለን። ሁሉም ከእግዚአብሔር የተሰጠን። 하나님 주신 초막절, 하나님 주신 እግዚአብሔር በሰጠን 3 ጊዜ የሚከበሩ 7 በዓላት ውስጥ የሚገኘው ዋና ትእዛዝ ይህ ነው። 포함되어 있느냐 하면 영원토록 잊지 말고 기념할 ለዘላለም አስታውሳቸውና አክብራቸው። 때 잊지 말고 이와 같은 것을 በፍጹም አትርሳቸው። እነዚህን በዓላት አስታውሳቸውና አክብራቸው። 영원 세세 መጽሐፍ ቅዱስ ይህንን ለሚመጡት ትውልዶች ሁሉ አድርጉት የሚለውን ትእዛዝ አጉልቶ ያሳያል። ሆኖም ብዙ ሰዎች ይህንን ሙሉ በሙሉ አያውቁም። 알지 못합니다. የእግዚአብሔርን ሕግጋት አያውቁም፣ ረስተውት ማለ። 저들은 다 하나님의 ስለዚህ የእግዚአብሔርን ሕግ ከረሱት መካከል ሊቆጠሩ ይችላሉ። ስለዚህ ወደ ተረሳው የሰንበት ቀን፣ ወደ ተረሳው ፋሲካ ልናነቃቸው ይገባል። ጎረቤቶቻችንን ወደ ተረሱት የእግዚአብሔር ድንጋጌዎች፣ ሥርዓቶችና ሕጎች ልናነቃቸው ይገባል። ስለዚህም እነሱ ይባረካሉ አደል? 그냥 እኔና አንተ የተባረካችሁ ይሁን ባሉ ቃላት ሰላምታ እንዳናቀርብ ብቻ ሳይሆን 정말 복 받을 수 있도록 የእግዚአብሔር እውነተኛ ሕዝብ ለመሆንና እውነተኛ በረከቶችን ለማግኘት ወደሚችሉበት መንገድ ለመምራት እንድንጥር እጠይቃለሁ። 기를 부탁드리겠습니다. 예, 우리 계속해서 በሕዝቅኤል ምዕራፍ 18 ቁጥር 9 ቁጥር ላይ ወደሚገኘው የእግዚአብሔር ቃል በመመለስ እንቀጥል። ሕዝቅኤል ምዕራፍ 18 ቁጥር 9 말씀 함께 보겠습니다. ሥርዓቴን ይከተላል፣ ሕጌንም በቅንነት ይጠብቃል። ይህ ሰው ያ ሰው እንዴት ነው? እርሱ ጻድቅ ነው። 뭐가 된다고요? በሰማይ ኃጢአት ስንሠራ እንደ ኃጢአተኞች ወደዚች ምድር ተጣለን። ይሁን እንጂ እግዚአብሔር ከእኛ ጋር ቃል ኪዳን ገብቶ ትእዛዛቱን፣ ሥርዓቶቹንና ሕጎቹን ሰጥቶናል። ይህም እኛን ወደ ጻድቅ ሰዎች እንዲለወጥና እንደገና እንድንወለድ ያስችለናል። 그래서 ሥርዓቴን ይከተላል፣ ሕጌንም በቅንነት ይጠብቃል። ይህ ሰው ጻድቅ ነው፣ ፈጽሞ በሕይወት ይኖራል ይላል ጌታ እግዚአብሔር። 주 여호와의 말이니라고 했습니다. እርሶና እኔ የዚህ ምድብ ነን። 너에 있었기 때문에 하나님 ስለዚህ እንደ ራእይ ምዕራፍ 12 ገለጻ በምድር ላይ ያለው የሰው ልጅ ሁሉ ሰይጣንን ትምህርቶቹንና ደንቦቹን የሚከተል ቢሆንም እግዚአብሔር የሴቲቱን የቀሩትን ዘሮች የትኞቹን ትእዛዛት እንዲከተሉ ያስተምራል። 내 남은 자손들에게만큼은 하나님께서 어떤 누구의 계명을 쫓도록끔 했습니까? እነርሱ የእግዚአብሔርን ትእዛዞች የሚጠብቁና የኢየሱስን ምስክር አጥብቀው የያዙ ናቸው።
እነዚህ ሰዎች በመጨረሻው ዘመን ከሴቲቱ የቀሩት ዘሮች ናቸው። እግዚአብሔር ታላልቅ በረከቶችን፣ ክብርና ሽልማቶችን የምንቀበልበት ቦታ ላይ አስቀምጦናል። የእግዚአብሔር ትእዛዛት ምን ያህል ውድና አስፈላጊ እንደሆነ ይህ ነው። በአሁኑ ጊዜ በዓለም ላይ ያሉ ሰዎች በቀላሉ እንዲህ ብለው ያስባሉ። 유월절 좀 지키지 않으면 어떨까? ሰንበትን ባላከብርስ ለውጥ ያመጣል? ፋሲካን ባላከብር ለውጥ ያመጣል? 합니다만 이것은 하늘나라에서 የትንሣኤ ቀንን በዘል ለውጥ ያመጣል። ሆኖም ነቢዩ ዳንኤል በዳንኤል መጽሐፍ ምዕራፍ 9 ላይ እንዲህ ያሉ አመለካከቶች በሰማይ የተፈጸመውን ታላቅ ዓመት ቀጣይነት እንደሚያሳዩ አስጠንቅቆናል። 우리에게 또 알려준 바가 있습니다. በዚህ ዘመን እግዚአብሔር ለሁለተኛ ጊዜ ወደዚች ምድር መጥቶ ሕጉን አውጆ ሕጉንም አስተምሮናል። 율법을 가르쳐 오셨습니다. ያ ሕግ የአዲሱ ኪዳን ሕግ ነው። 율법이죠. የእግዚአብሔር ሕግ ነው። የክርስቶስ ሕግ ነው። 그리스도의 율법을 የክርስቶስ ሕግ እስከ ዛሬ ድረስ ኃጢአተኞች ለነበርነው ለእኛ የተማርንበት ምክንያት ምንድን ነው? 좀 전에 에스겔 10 እንደ ሕዝቅኤል ምዕራፍ 18 ገለጻ ጻድቅ ማን ነው? እግዚአብሔር የአምላክን ትእዛዛት፣ ሥርዓቶችና ሕጎች የሚጠብቁ በእውነት ጻድቃን እንደሆኑ ይናገራል። መጽሐፍ ቅዱስ ከጻድቅ ሰው በቀር ማንም ይህን ሊያደርግ እንደማይችል ይናገራል። ስለዚህ የጽዮን አባሎቻችን በሙሉ ምንም አይነት አስቸጋሪ ሁኔታ ውስጥ ብንሆን የእግዚአብሔርን ሕግ ፈጽሞ እንደማይረሱት ተስፋ አደርጋለሁ። ሁላችንም ወደ ዘላለማዊው መንግሥተ ሰማያት እንሂድ። የእግዚአብሔርን ሕግ የረሱ ወይም ፈጽሞ የማያውቁ ብዙ ሰዎች በዙሪያችን አሉ። 또 모르고 사는 ለሁሉም ወደ ጽዮን እንዲመለሱ የእግዚአብሔርን ሥራዎች፣ ደንቦቹና ድንጋጌዎች በትክክል ማድረስ አለብን። 돌아올 수 있는 그 የእግዚአብሔር ሕግ በልባቸው ውስጥ ያላቸው ብቻ እውነተኛ ሕዝቡ ሊሆኑና ጻድቃን ሊሆኑ ይችላሉ። 될수 있기 때문에 እግዚአብሔር በአንድ ወቅት ኃጢአተኞች የነበሩትን ወደ ንስሐ ሊመራቸው ስለሚፈልግ 안식일에 በሰንበት፣ በፋሲካ፣ በትምከትና በሴቶች መሸፈኛ ሥርዓቶች እንኳን በጥንቃቄ መርቶናል። 거리에서는 수건규례부터 ይህም የተባረከውን መንገድ አብረን እንድንጓዝና ወደ ዘላለማዊው መንግሥት እጅ ለእጅ ተያይዘን እንድንመለስ ነው። 되었으면 좋겠습니다. ጎረቤቶቻችን፣ ቤተሰቦቻችንና እኛ እንድንባረክ ሁልጊዜ በአዲሱ ኪዳን የእግዚአብሔር ሕግ ስር እንኑር። 새 언약의 율법 아래 거할 수 있는 그런 여러분과 제가 꼭 되시기를 부탁드리겠습니다. የእግዚአብሔር ቃል ኪዳን ፈጽሞ አይለወጥ። 들어가도 복을 받고 እግዚአብሔር እንዲህ ይላል፣ እንቅብህና ቡሃካህ ይባረካሉ። ስትገባ ትባረካለህ፣ ስትወጣውም ትባረካለህ። 반드시 그리 될 것을 ስለዚህ ሁላችንም በእግዚአብሔር ላይ ጽኑ እምነት በማድረግ ለእግዚአብሔር ዘላለማዊ ክብርና ምስጋና እንሰጥ። በዚህም ስብከቱን ልቋጭ። 하도록 하겠습니다. በጣም አመሰግናለሁ።